ቆይ እሷ ቀድማ ቢይዛትስ? ያዛታ ምን አስጨነቀሽ? ደግሞ ኑሐሚን እንደዚህ በቀላሉ ፍቅር ሚዛት ልጅ አይደለች። አሃ አንቺ ነሽ በየሜዳው መውደቅ የምትወጂው እያልከኝ ነው? ፊትሽ ራሱ እኮ ልክ አይደለም። ደህና ነሽ? ደህና ነኝ። ለማንኛውም አታታስብ፣ ቆንጆ አድርጌ አስተናግድልሃለሁ። አሁንም እነማየ ናቸው አይደል? ታውቃለህ፣ እንደውም ሳስበው ለልጄ ሌላ ሹፌር መቅጠር ሳይኖርብኝ አይቀርም። አልገባኝም። የኔ ብቻ ሹፌር እንድትሆን ስለምፈልግ። ለምን እንደጠሉሽ አላውቅም። ታውቂያለሽ፣ በተቃራኒው እኔ የቀረብኩሽና እያወኩሽ ሲመጣ ይበልጥ የምትወደጅ ልጅ እንደሆነሽ ነው የተሰማኛል። የምትወደጅ ማለት በጣም የምታሳዝኝ ምስኪን ነሽ። ለአባትሽ ያለሽ ስሜት እንደው ይቀበጣጥሩ ያለሁት። ሰላም ኦክሲጅኔ፣ ምን እየሰራ ነው? ቆይ እንዴት ነው እዚህ የገባው? ሳላይሽ እንደማልውል ያላንቺ ተነጥጌ መኖር እንደማልችል እኮ ነገርሽ። ለማንኛውም ተገናኝተን ማውራት ያለብን ይመስለኛል። የጨረስን መስሎኝ። እኔ ግን ገና የጀመርን ያክል ነው የሚሰማኝ። አልገባኝም። መቼስ አሁንም እንደ ድሮ ፍቅር ምናምን እያልሽ እንደማትጃጄ ተስፋ አለኝ። እንዴት ዋልክ? ሰላም ነው ወይዘሮ ዝናሽ? ወዴት እንደው ወይዘሮ ዝናሽ? እኔ የምልህ አንድ ስራ ልሰጥ አስቤ ነበር። ምንድን ነው? የሆነ ሰው በደንብ እንድትከታተልልኝ እፈልጋለሁ። ማንን? ዛሬ ቀን ላይ ቤት ለምሳ መታ የነበረችው የልጄ ፍቅረኛ። ምን ምን ደነገጥክ? አይ ምንም አይደለም። ዝናሽ፣ ዝኑ፣ ዝንዬ እኔ እኮ ማለት ነው እንደዚህ እንትን የሚባሉ ሰዎች፣ ትላልቅ የሚባሉ ሰዎች፣ በተለይ ደግሞ ገንዘብ ያላቸው ሰዎች፣ ልክ እንደ ዝናሽ አይነት ሰዎች ለምንድን ነው ወጣት የምትወዱት? ኤርሚን ገና እንዳየችው እንዴት አባቱን የሚያምሩ አላለች? ወይኔ አይ ዝናሽና አማከለች ለራሷ ያቀደችውን ዝናሽፍስ አድርጋ ይዛለች። ከዚህ በኋላ አሁን ነገሮች ከባድ ናቸው። እውነት ለመናገር ነገሮች ከባድ ናቸው ብቻ ሳይሆን ነገሮች ከብደዋል። እንዴት አስባችሁት ነው? ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። ከዛ በፊት ግን እንደተለመደው ሁላችሁም ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ 40 ሺህ እንገባለን። ለሌሎችም ደግሞ ሼር አድርጉ። ኑሐሚን በትናንትናው ክፍል አሪፍ ነበረ። ከዚህ በፊት የነበረው ሪቪው አይታችሁ ከሆነ ያው እዛ ላይ ተናግሬ ያለሁኝ ያው የምሳ ግብዣው አይደፈርስም ወይም ደግሞ ጸብ አይኖርም። እዛ ላይ ሁሉም ይቀርባሉ፣ ናሆም ያረጋጋቸዋል የሚል ሀሳብ አንስቼ ነበረ። እንዳልኩትም ያው ናሆም አረጋጋቸው፣ ምሳው ላይ ቀርበዋል። ምሳ ግብዣው ላይ ግን ደስ የሚሉ ነገሮች ተፈጥረዋል። ምን ካላችሁ አንደኛ ኑሐሚን ለብሳ ስትመጣ ናሆም ኑሐሚን ላይ ፈቶ በኑሐሚን መሳቡ ወይም ደግሞ በኑሐሚን አትራክት መደረጉ እጅግ በጣም የሚያስገርም ነው። የሚያስገርም ብቻ ሳይሆን የሚያስቅም ጉዳይ ነው። አምራን እንደዛ ቁልጭ በቃ ፍጥጥ ብላ እያየችው እሱ አባቴ እንዲህ ሲሄድ እንዲህ ስትመለስ እየተመለሰ ከባድ ነው። ብቻ እውነት ከባድ ነው። ከምታፈቅራችሁ ሴት ጋር ቁጭ ብላችሁ ለዛውም ለመጀመሪያ ጊዜ ቤት አምጥታችሁ ከሌላ ሰው ጋር እንደዚህ ቁልጭ እያላችሁ ትንሽ ከበድ ይላል ብዬ አስባለሁ። ይሁን እንጂ ነገሮች ወደዛው ናቸው። አረጋጋይስ ያው ዳር እያሉ ነው፣ ወደዛው ናቸው። ሁለቱ አንድ ላይ ነው የሚሆኑት። እሷ እሱን የዋ ትላለች፣ እሱ ደግሞ እሷን የዋ እያለ ሁለቱም እርስ በርሳቸው ይከራከራሉ። ማለት ሁለቱም ለራሳቸው ጠበቃ ናቸው፣ እርስ በርሳቸው ጠበቃ ናቸው። በዚህ ስተካከል ለራሳቸው ሳይሆን እርስ በርሳቸው አንዱ ለአንዱ ጠበቃ ነው። ይሄ ደግሞ የሚያሳየው ወደፊት አብረው እንደሚሆኑ ነው። እኔ በጣም የገረመኝ በትናንትናው ክፍል ዝናሽ የሚናት ናሆምን የሚያክል ልጅ አደርሰሽ አማከለችን ወልደሽ አማከለች ብለሻት አማከለች ኤሚን አድርሰሻት ኤርሚ ጋር መጣሽ። ደግሞ ከኤርሚ ደግሞ ማንን ልታመጭልን ነው? አፋጀሽ ወይስ ደግሞ አፋጀ? ብቻ እንደዚህ አይነት ነገር ነው የሚመጣው። መቼም ሰላማዊ የሆነ ነገር አይመጣም። ከስም ነው መነሻው። ከዛ በኋላ አፋጀን ወይም ደግሞ አፋጀሽን ምን እንደምታደርጉት እንግዲህ ጊዜ ይወቀው። አማከለች ኤሚ ከሆነ አፋጀ እኔ እንጃ ምን እንደሚባል አላውቅም። እስኪ ኮሜንት ላይ የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ። ረበስማ ደስ የሚለው ነገር ደግሞ ይህንን ሁሉ ነገር ኑሐሚን ሾፈዋለች። ስለዚህ ነገሮች ቀስ እያሉ ወደዛ መሄዳቸው የማይቀር ጉዳይ ነው ማለት ነው። ይህም ማለት ነው እናት ለባሏ ጥሩ እናት እንዳልሆነች እያሳዩን ነው።
ይህ ነገር ግን ከምን የተነሳ ነው የሚፈጠረው? ባል እያላት ትላልቅ ልጆች እያላት ለምንድን ነው ሌላ ወጣት የፈለገችው? ለምንድን ነው ብላችሁ ስታስቡ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደነዚህ አይነት ችግሮች ብዙ ጊዜ የምናየው ሀብታሞች ጋር ነው፣ ወይም ደግሞ ገንዘብ ያላቸው ሰዎች ጋር ነው፣ ወይም ደግሞ የገንዘብ ፍሪደም ያላቸው ሰዎች ናቸው እንደዚህ አይነት ነገሮችን የሚያደርጉት። ከምን የተነሳ ይመስላችኋል? እኔ ያው እንግዲህ መቼም ቀላል ምላሽ ነው ብዬ አስባለሁ። አንደኛው ገንዘባቸው የሚሰጣቸው ፍሪደም ነው እንደዚህ አይነት ነገር ውስጥ እንዲገቡ የሚፈልጉት፣ ወይም ደግሞ እንዲገቡ የሚያደርጋቸው ገንዘባቸው ነው። አንዳንዴ ገንዘብ ሲኖራችሁ የምታደርጉትን ነገር ማሰብ ያቅታችኋል። ገንዘብ ስላላችሁ ብቻ የፈለጋችሁትን ማድረግ ትፈልጋላችሁ። ሁለተኛ ደግሞ ያለ እድሜ ስትጋቡ፣ ለምሳሌ እሷ በጣም ወጣት ሆና እሱ ካረጀ ጉዳዩ ትንሽ እሱ ካረጀ በኋላ ትንሽ እንትን ይላል አለ ጋይስ። ምክንያቱም ወንድ ልጅ እንትን እድሜው እየጨመረ ከሄደ በኋላ ይሄ ለሚታወቀው ነገር ፍላጎቱ እየቀዘቀዘ ምናምን ነው የሚሄደው። ወንድ ልጅ በቃ እድሜው ከፍ እያለ በሄደ ቁጥር ወደ ስራ ወደ ልጆቹ ምናምን ነው ትኩረት የሚያደርገው እንጂ ብዙ ጊዜ እንትኑ ላይ ይሄ ወንድና ሴት ወይም ደግሞ ባልና ሚስት እንትን የሚሉት ነገር ላይ ያን ያህል እንትን አያደርግም። ገብቷችኋል አይደለ? እንደነዚ አይነት ክፍተቶች ስለሚኖሩ ነው እንግዲህ አባት ወይም ደግሞ ባል ያን ያህል ሺባ አይደሉም፣ ወይም ደግሞ ያን ያህል ሽማግሌ አይደሉም። እንዴት እንደሆነ ባላቅም ብቻ ከባድ ነው። ሌላኛው እንደዚህ አይነት ነገር ውስጥ የሚገቡ ሰዎች ባላቸው በህይወት የሌለ ወይም ደግሞ የትዳር አጋራቸው በህይወት የሌለ ሰዎች እንደነዚህ አይነት ነገሮች ተጠቂ ናቸው። ያው እኔም ብዙዎችን አግኝቼ አውቃለሁ በስራ አጋጣሚ። ከዚህ በፊት ራይድ ሞክሬያለሁ እና የህይወት አጋጣሚያቸውን ወይም ደግሞ የህይወት እንትናቸውን ያካፈሉኝ ሰዎች አሉ። አንዳንዴ ዝም ብላችሁ ስታስቡትም አትፈርዱም። ማለት ትንሽ ከባድ ነው፣ ስሜት ከባድ ነው። እኔ በእነሱም አልፈርድም፣ ግን ደግሞ እኩያቸውን ፈልገው ቢያገቡ አሪፍ ነው ብዬ አስባለሁ። ማለት እነዚህ ወጣት ላይ ቁጥ ከሚሉ ማለት ነው። አሁን እኮ አዲስ አበባ ወጣት የለም እንዳለ ተሸሽጎ በቃ እያለበ ነው አባቴ። የምሬን እኮ ነው። ማለብ ላይ ነው ወጣቱ ዘንድሮ እያለበ ነው። የሚታደም ቦልቷል አባቴ። ለማንኛውም እስኪ በዚህ ጉዳይ ላይ እናንተ ሀሳብ ካላችሁ ሀሳባችሁን አጋሩ። አምራንና ኑሃሚ ትንሽ የሆነ ፀጉር መያያዝ አይነት ነገር አይተናል፣ የሆነ ቻሌንጅ አይተናል አይደለ ጋይስ? እዚህ ጋር ግን እኔ ከዚህ በፊትም ተናግሬያለሁ። ኑሃሚን እዚህ ጋር ያላት ባህሪ እዛ ጋር ያለችዋን ኑሃሚ እያበላሽብን ነው። የምሬን ነው። ያኛው ይለቅ ቶሎ ማለት ያው ኖላዊ ይለቅ። የምሬን ነው ብላችሁ። እኔ ግን ኖላዊ ባያልቅ ነው ደስ የሚለኝ፣ ምክንያቱም ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው። ሁሌም ነው የምላችሁ። ኖላዊ ያው ሪቪው ስለማደርግ እዚህ ላይ ያው ደግሞ ኖላዊ ላይ ያላችሁ ናችሁ ይህንን የምታዩት፣ ምክንያቱም ሀናን ብላችሁ አብዛኞቻችሁ ስለመጣችሁ በአወራ ችግር የለውም። ብቻ ይህን ነገር ከዚህ በፊትም አንስቼዋለሁ። እዛ ጋ ያለችዋን ሀናን ወይም ደግሞ ያቺ ድሮ የምናውቃት ሀናን እያጣናት ነው ቀስ በቀስ። ምክንያቱም እዚህ ጋ የለመድናት ኑሃሚን እዛ ጋ ብቻ ይገባቸዋል ብዬ አስባለሁ። እሺ ወደዛ ልመለስና አይ ወደዚህ ነው እንጂ ወዴት ወደዛ። አምራንዬ አልተሳካላት። ብዙ ነገሮች እየተበለሻሹ ነው። እንደገና ደግሞ ከዚህ በኋላ የምታደርጋቸው ነገሮች ትንሽ ከበድ ያሉ ይሆናሉ። ደግሞ በቤተሰብም አልተወደደችም። እንደገና ደግሞ ፈተናም በእናቷ በኩል እንደገና በአባቷ በኩል ጥናት ወይም ደግሞ እንዲከታተሏት ሰዎችን አድርገዋል። ይህም ደግሞ ትንሽ አስቸጋሪ ይሆናል። በተለይ በእናቷ በኩል ችግር የለው፣ ወይም ደግሞ በናሁም እናት በኩል ያለው ችግር የለው፣ ምክንያቱም ራሱ ኤርሜ ስለሆነ። በዛ በኩል ስትሄዱ ደግሞ ወይም ደግሞ በአባታቸው በኩል የሚደረገው ነገር ትንሽ አሳሳቢ ይሆናል። አምራን ሱሷን ካልተወች ለናሁም እያስመሰለች ተደብቃ የምታመሽ ከሆነ የምጠጣ ከሆነ የምታጨስ ከሆነ አለቀላት ማለት ነው። አሁን ጋይስ መጨረሻዋ ነው የሚሆነው። ብቻ ያለው ነገር ደስ ይላል። እኔ ግን እዚህ ድራማ ላይ ከዚህ በፊት የነበሩ ሰዎች እየጠፉ ነው፣ እነ ተሲ ምናምን፣ እንዲሁም ደግሞ ሌሎችም ጠፍተዋል። የነሱ አድራሻ ወይም ደግሞ ስራ አበቃ እንዴ ጋይስ? ምን ነው? አስቀጥሉት እንጂ ታሪኩን እንደምንም ብላችሁ ጎን ለጎን አስቀጥሉት። የነሱን ህይወት ማየት እንፈልጋለን። በተለይ ደግሞ ሴተኛ አዳሪዎቹ ምናምን ዝም ብሎ ባይወጡ መልካም ነው ብዬ አስባለሁ። የሆነ ትምህርታዊ ነገር በጣም ስለሚሰጡ ስለነሱ ብዙ ነገር ተናግሬያለሁ። ወደዚህ ህይወት የገቡበት የራሳቸው የሆነ አሳማኝ ምክንያት ይኖራል። ዝም ብሎ አይደለም ማንም ሰው ተነስቶ ወደዚህ ህይወት የሚገባው። የምንማርበት ጥሩ ትምህርት ልትሰጡን ይገባል ብዬ ነበረ እና ይህ ነገር ቢቀጥል እኔ በጣም ደስ ይለኛል በራሴ በኩል። ለማንኛውም ለዛሬ ያለን ቆይታ ይህንን ይመስላል። ቅድም ያው እዛኛው ላይ ተናግሬያለሁ። ስራ ዛሬ ስለበዛብኝ አጭር አድርጌዋለሁ ቪዲዮውን። ከዚህ በኋላ ያለውን የባለፈው ሪቪው መስማት ትችላላችሁ። በቮይስ ቁጭ አደረግላችኋለሁ።
ከኔ ጋር ግን የነበራችሁ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኑሐሚን ይመቻት። እዚኛው ላይ በቃ ተመቸች። ፍዝዝ ያለች ድንግዝ ያለች አይደለችም። እዚኛው ላይ የሆነ ደስ የሚል እንትን አላት አይደለ? በተለይ ደግሞ ከኖላዊ አንጻር ስታዩት እዚህ ጋር በቃ የሆነ እሷም ከበድ ያለ አይነት ባህሪ ያላት ወይም ደግሞ ጠንካራ ነቃ ያለች አይነት ልጅ ሆና ነው የመጣችው አይደለ ጋይስ? ሁሉን ነገር የምታውቅ ሁሉን ነገር የምትረዳ አይነት አይደለ? እስኪ የትኛውን ማንነቷን ትወዳላችሁ? ኖላዊ ላይ ያለውን ነው ወይስ ደግሞ ኑሐሚን ላይ ያለውን ማንነቷን ትወዳላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔን ከጠየቃችሁን ግን መቼም ያው አትጠራጠሩ፣ ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚንን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሸወይና ነበረ። አሸወይና ታውቃላችኋል? ያምር ነበር አይደለ? ፈታ ያልኩበት ክፍል ነበረ የትናንትናው ክፍል። በተለይ ደግሞ ኤርሚ የሰራው ነገር በቃ ይመቸው። የምር በጣም ተመችቶኛል። የአራዳ ልጅ ኤርሚ እዛ እንትን ላይ ጠፋህ እንጂ አደይ ላይ ጠፋህ እንጂ እዛ ላይ ጠፍተህ ድራሽ ጠፍቶ በቃ ግራ አጋባህን፣ አወዘጋገብከን እንጂ እዚህ ላይ የመጣሽበት ስታይል በቃ ተመችቶኛል። ከኮፍያሽ ጀምሮ በቃ የመጨረሻ ከምሬ ነው ላችሁ እንዴ። አስባችሁታል? ተጋይቶ በቃ እፍስ አረገ ከአንዳንድ አይ ሴቶች አላችሁ እኮ አንዳንድ ሴቶች በቃ እልም በሚለው ቀልባችሁ ከአንዱ ጋር ስላችሁ ያው ቀርቦ በቃ ላወራችሁ ሁሉ ልባችሁ የምትሰጡ ሴቶች አላችሁ። የምሬን ነው የምላችሁ። በቃ ሁሉ ሰው ንጹህ የሚመስላችሁ ሰዎች አላችሁ። አሁን እቺ ልጅ ስታዩት እንደው የምትሸወር ትመስላለች ጋይዝ። የምሬን እኮ የምትሸወድ አትመስልም። ሄሚ አማከለች መቼ የምትሸወድ አይመስልም። ምክንያቱም ቤት ውስጥ ያለው ባህሪዋን አስባችሁታል? በቃ የሆነ ነገርኛ ምናምን ሁሉን ነገር የምታውቅ ሁሉን ነገር የጨረሰች ነው የሚመስለው። ይኸው እዚህ ጋር መጣና ኤርሚ ዝርግፍ ልበለው እንጂ ሌላ ምን እላለሁ? ከመዘርገፍ ውጭ ሌላ ምንም ሊባል አይችልም። አለሳስሎ እናንተ ጨርሱት በቃ። እኔ እንደ አማርኛ እንደሆነ መወዘጋገብ ልማዳችን ነው። እንግዲህ አትፍረዱብኝ፣ ምንም ማድረግ አይቻልም። ብቻ በዚህም በዛም ብሎ አመቻምቾ ኤርሚ ሰተት ብሎ ገባ። እኔ አልጠበቅኩም ነበር ማለት ልጅቷ ስትመጣ ወይም ደግሞ አምራን ቤት ስትመጣ ቤት ታገኘዋለች ብዬ እንደሆነ አልጠበቅኩም። በቃ በጣጠነው እኮ ጋይስ፣ ቅልስልሴ ኧረ በስመ አብ። ፋዘር ጋር ሲመጣ ቅልስልስ ምንም የማያውቅ ጨዋ የዋ። እኔ ደግሞ ግራ የገባኝ ይሄ ናሁም የሚባለው አይነቃም እንዴ ጋይስ? ኧረ ነቃ በሉት ጋይስ። እንዴ ምን ይሄ ነው? ዝም ብሎ በቃ ኧረ ሼ ነው። ወንድ ልጅ እኮ አንዳንዴ በቃ ካመነ አመነ ነው። ጂል ይሆናል። አንድን ሴት ካመነ በቃ አመነ ነው። ምክንያቱም እኔም ስላሳለፍኩበት ነው እንደዚህ ምላችሁ፣ ማለት ስላየሁት ነው። ሰው የሚነግረኝን አልሰማም ነበረ። ጓደኞች የሚሉኝን ነገር አልሰማም ነበረ። እሷ እኮ እንደዚህ ምንም ቢሉኝ አልሰማም ነበረ። ምክንያቱም ወንድ ልጅ አንዴ ካመነ አመነ ነው። እስካላየ ድረስ በቃ ሊጠራጠር አይፈልግም። እና ከባድ ነው ጋይስ። ብቻ ናሆሜ እና ኑሐሚን የሆነ ነገር ላይ እየተግባቡ ነው። ገብቷችኋል? ልብ ለልብ እየተሳሳበ ነው። እነሱ እርስ በርሳቸው ነው ያልተሳሳቡት እንጂ ውስጣቸው ላይ እየተሳሳበ ነው። ይሄ የማይታየው እንትን አለ አይደለ ጋይስ? የማይታይ ማንነት አለ። ይሄ የሚፈላለግ ማንነት ሀሳብ ማለት ነው። በሀሳብ ውስጣቸው እየተፈላለገ ይመስለኛል። ምክንያቱም እሱም እዛ ጋር ኪችን ላይ ገብቶ ሲያወራት በነበረ ታይም ትዝ ይላቸዋል አይደለ ጋይስ? በቃ ማለት የማይፈልገውን እያለ ነበረ። እሷም ደግሞ ታቅ ስትል ነበረ ምናምን እና እቺ ነገር ጥሩ ነች ስንል ነበረ። ከዚህ በፊት ጠይቂያችሁ ነበረ ኑሐሚን የማን ፍቅረኛ ብትሆን ደስ ይላችኋል? የኤርሚ ወይስ ደግሞ የናሆሜ ወይስ ደግሞ ሌላ ይመጣ ይሁን ምናምን ብያችሁ ነበረ። ሁላችሁም የናሆም ብትሆን ደስ ይለናል ብላችኋል። ያው ድራማውም የሚሄደው ወደዛ ነው የሚመስለኝ፣ እኔም የምረዳው እንደዛ ነው። ነገር ግን እንዲህ በቀላሉ ይሆናል ብዬ አላስብም። ምክንያቱም ትንሽ ከበድ ይላል። ናሆሜም ከጀርባ እየተሰራበትን ያለው ነገር አያቅም። ኑሐሚን ላይም የተደረገውን ነገር አያቅም። ኑሐሚን ደግሞ ዝም ብለዋለች። በተለይ አምራንን እያወቀች መጥፎ ሰው መሆኗን እያወቀች ዝም ብላለች እና
ይሄ ነገር ደግሞ ጭራሽ ሊያራርቃቸውም ይችላል። ምክንያቱም ናሆም አምራንን በጣም ነው የሚወዳት። በዚህን ጊዜ ኑሐሚን ብትነግረውም አይቀበላትም። ኑሐሚንን ይናገራታል። ለእሷም ክፉ ሰው ነው የሚሆነው። ምክንያቱም ናሆም የሚያውቀው ኑሐሚን ወደ ቤት የመጣችው እሱ ሊያገባት እንደሆነ ነው እና እሱም በዛ ሳይድ ስለሚያስበው ጥሩ አይሆንም። አለመናገሯ ትክክል ነው። ብትናገር ሌላ ነገር ነው የሚሆነው። ነገር ግን ይሄ ነገር እንዴት ነው የሚሆነው ነው እንዴት ወዴት የሚሄድ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኤርሚ ደግሞ ቤት መምጣቱ ማን ማንን ያስጨንቃል? ታውቃላችሁ ከኑሐሚን ጋር ያለው ነገር አሁን ድብብቆች ሊሆን ነው ጨዋታው። ገብቷችኋል አይደለ? እዛ ቤት በቃ ኑሐሚን በትናንትናው ክፍል የሰራችው ስራ እኔ በጣም አድንቄዋለሁ። ማለት ይሄ ወርቁ ምናምን ወይም ደግሞ ሀብሉን ደብቀውባት በነበረ ታይም አይታ መልሳ እዛው ማድረጓ ምናምን እኔ በጣም ተመችቶኛል፣ በጣም ደስ ብሎኛል። ነገር ግን በሷ ባይሆን ወይም ደግሞ በሷ በኩል ሳይሆን በናሆም በኩል ቢሆን ኑሮ በጣም ያምር ነበረ። ገብቷችኋል አይደለ? ናሆም ይህንን ነገር ቀይሮ ቢሄድ ኑሮ ድራማውን ትንሽ ውበት ይሰጠዋል። እንደገና ደግሞ ናሆም ለእሷ ምን ያህል እንደሚያስብ ለእኛ ያስረዳልን ነበረ። ነገር ግን ያው ከዚህ በፊት እንዳልኳችሁ ይሄ ነገር ሌላ ድራማ ላይ ነበረ ብያችኋለሁ እና ያቺን ነገር ያው ቀይር ለማድረግ ይመስለኛል ይቺን እንደዚህ የተጠቀሙት እንጂ ከዚህ በፊት ብያችኋለሁ። ከዚህ በፊት በነበረው ሪቪው ላይ ያው የሰማችሁ ሰዎች ሙሉውን በደንብ ትረዱኛላችሁ ብዬ አስባለሁ። ሀና የሚለው ድራማ ላይ እንደዚህ አይነት ነገር ነበረ። ነገር ግን ይሄ ያለ ነው ብያችኋለሁ። እንደዚህ ስላችሁ እንደዚህ ተኮረጀ ምናምን አይደለም። ተከታታይ ድራማ የሚኖር ህይወት ነው የሚያሳየው፣ ወይም ደግሞ የአንድ ሰውን ወይም የአንድ ቤተሰብን ውጣ ውረድ ነው የሚያሳዩ አይደለ? በዛ ውጣ ውረድ ውስጥ ደግሞ የሚመሳሰል ነፍ ነገር አለ። ገብቷችኋል? እናንተ ቤት ያለ እኔ ቤት ያለ ተመሳሳይ የሆነ ነገር አለ። ገብቷችኋል አይደለ? ሌላችሁ የፈለግኩት ነገር እናንተ የምትቸገሩበትን ነገር እኔ እንድቸገርበት ይችላለሁ። ገብቷችኋል? በተመሳሳይ ነገር ልንቸገር እንችላለን ሰዎች አይደለን? ስለዚህ ያለ ነው ልላችሁ ፈልጌ ነው። በሌላ መንገድ እንዳታዩት ፈልጌ ነው። ወደ መጨረሻው የጥፊው ታይም ላይ ከመምጣቴ በፊት ግን አብዛኞቻችሁ አላወቃችሁኝ መሰለኝ፣ አዲስ ናችሁ መሰለኝ፣ አዲስ በዛችሁ መሰለኝና አንተ ሰውዬ ተውጣለን ጥፋልኝ ምናምን የምትሉ ልጆች ደህና ናችሁልኝ አይደለ? እንዴት ናችሁ? እኔ በጣም ነው የምወዳችሁ። ምናልባት በኖላዊ ሪቪው ላይ አንስቼዋለሁ። ትስቃለህ፣ ምንድነው የምገለፍጠው ምናምን ብላችሁኛል። እኔ ያልሳኩ ማለሳቅ እንዴ ምን ሆናችሁ ነው ጋይስ? ሙሉ ጤና አለኝ። ታዲያ ሙሉ ጤና ካለኝ ልጨናነቅ? የኑሮ ውድነቱን እያሰብኩ፣ ፖለቲካውን እያሰብኩ፣ ሀገራችን ያለበትን ነገር እያሰብኩ፣ እንደገና የጎደለውን እያሰብኩ ልጨነቅ እንደ ጋይስ? የሚያሳስበኝ ጠፍቶ እኮ አይደለም የምገለፍጠው፣ ግን የሚያሳስበኝ እያለ ስቃለሁ በቃ። ምክንያቱም ሁሉም ያልፋል፣ ማያልፍ ነገር የለም። ምክንያቱም እኔ ራሴ አላፊ ስለሆንኩ ማለት ነው። ስለዚህ ፈታ እላለሁ። ለምሳሌ ያክል እዚህ ጋር ግስጥ ብዬ ኑሐሚን እንደዚህ ማድረግ አልነበረባትም፣ ኧረ እንደዚህ አይደለም፣ ይሄማ እንደውም ያዝናናቸዋል። እንደሱ ሳይሆን በትላንትናው ክፍል ኑሐሚን ድራማ በጣም ደስ ሲል ነበረ። ጥሩ የሆኑ ነገሮችን አይተናል። ጋይስ ለምን እንትን አልገባም እንዴ? ከዚህ ሁሉ ፓርላማ አልገባም እንዴ? ከዚህ ሁሉ ጋይስ እንዴ እሱን ይው ድራማ እስከሆነ ድረስ ያው አንዱ ልንማርበት ነው፣ አንዱ ደግሞ ልንዝናናበት ነው፣ ፈታ ልንልበት ነው፣ ልንወያይበት ነው፣ ልንስቅበት ነው የምንመጣው። የሚያስቀውን ወስደን መሳቅ ነው፣ የሚያስተምረውን ወስደን ደግሞ መማማር ነው። ለማንኛውም የማታቆኝ ሰዎች በሌሎች ድራማዎች ላይ በሰፊው ታቆኛላችሁ፣ ወይም ደግሞ አላያችሁኝም ሊሆን ይችላል፣ አላቅም። ሐረግ ተከታታይ ድራማ ከመጀመሪያ እስከ መጨረሻ ሪቪው ሳደርግ ነበረ። ኖላዊ ላይ ያለው፣ ጽናት ላይ ያለው፣ አደይ ላይ ያለው፣ ብቻ ሁሉም ድራማዎችን ነካ አድርጌ ያለሁኝ። ያው በዚህኛው ዩቲዩብ ቻናል ሳይሆን በሌሎች ዩቲዩብ ቻናሎች እንትን ስል ነበረ። ብቻ ምናልባት አዲስ ሆናችሁ ሊሆን ይችላል። ለእኔ ያው ስጀምር አካባቢ በእንትን ብቻ ነበረ፣ በቮይስ ብቻ ነበረ ሪቪው ሳደርግ የነበረው። በጣም ወዳችሁት ነበረ የምትከታተሉት። ያው ኮሜንታችሁን ያለው አልፎ አልፎ እና ስላላያችሁኝና ስላላወቃችሁ ነው እንጂ መሳቁ ላይ ብቻ አይደለሁም። ቁም ነገር ያለበት ጉዳይ ላይም ቁም ነገር እናወራለን፣ የምንማርበት ጉዳይ ላይም እንማራለን። ዝም ብለን ስቀን ማለፍ ብቻ አይደለም። የሚያስተምረውን ነገር ተመረንበት፣ ሀሳብ የሚያሰጠው ላይ ሀሳብ ሰጥተን፣ መዝናናት ያለብን ላይ ደግሞ እንዝናናለን። ሰፊውን ጊዜን ያው በመዝናናት ላሳለፍ እችላለሁ። ምክንያቱም በቃ መዝናናት ነው
ጭንቀት ውስጥ እንድትኖሩ አልፈልግም። ማንም ሰው እንዲጨነቅ አልፈልግም። ሞልቶልኝ አይደለም ወይም ደግሞ የምፈልገው ሁሉ ነገር ተስተካክሎልኝ አይደለም ምስቀው ጋይስ። በችግር ውስጥ፣ በሁኔታ ውስጥ፣ በጎደለኝ ማንነት ውስጥ ሆኜ ነው ምስቀው። ያለበለዚያም አይሆንም፣ አያዋጣም ጋይስ። ቁዘማ ምን ያደርጋል? እና ለማንኛውም ለማታውቁኝ ገዜ ይባላለሁ። ገዜ ብላችሁ በብዙ ቦታ ብትፈልጉኝ አለው የምሬን ነው ብላችሁ ብዙ ዩቲዩብ ቻናል ላይ አለ ገዜ ብሎ ማለት ናቸው። ቁጥራችሁ ራሱ አጨርሷቸውም እና ቲክቶክ ላይም ጎራ ብትሉ አለው ታገኙኛላችሁ። ብቻ አዳዲሶች ከሆናችሁ ትንሽ ተረጋጉና ቪዲዮውን ሙሉ ለሙሉ ለማየት ሞክሩ። ከዚህ በፊት አሁን ሪቪው ያደረግኳቸው ክፍሎች ላይ በጣም የተናገርኳቸው አስተማሪ የሆኑ ጉዳዮች አሉ። ሴተኛ አዳሪዎች ላይ ምናምን ያወራሁት ጉዳዮች አሉ። ሌሎች ላይም ትዳር ላይ ምን አይነት ሴት ለእናንተ ትሆናለች፣ ምን አይነት ወንድ ለእናንተ ይሆናል፣ እነዚህን ሁሉ ሪቪው በማደርግበት ታይም ላይ አውርቻቸዋለሁኝ። የሚገናኝና ጥሩ ነገር የምንማርበት ቦታ ላይ ጥሩ ነገር እየሰጠኋችሁ እኔ ያሳለፍኩትንም ደግሞ አያይዤ እያወራኋችሁ እንዳትስቱ በትንሹም ቢሆን አግዛችኋለሁ እና ዝም ብላችሁ እቺ መሳቋን ብቻ ጫፏን ብቻ አይታችሁ ኮሜንት ባታደርጉ ጥሩ ነው ብዬ አስባለሁ። ሙሉን ብታየው አሪፍ ነው ብዬ አስባለሁ። ለማንኛውም እስኪ ወደ መጨረሻውና ወደ ጥፊው ጉዳይ እንሂድ። ፋዘር ወይዘሮ አማከለችን ወይም ኤሚን ይዞ አንዴ ላት ያደረግለት። አቤት ጥፊ እንደዚህ ይጣፍጣል እንዴ ጋይስ! ዋው እንዴ ጋይስ! አሁን ይሄ ማለት ነው ይሸጣል፣ በብር ነው የሚሸጠው። ከምሬ ነው በዶላር ነው። የምን በብርማ ወርዷል፣ የኢትዮጵያ ብር ወርዷል። በዶላር ነው የሚሸጠው። ሰምታችኋል አይደለ? አንድ ወርቅ 4000 አሜሪካን ዶላር እንደሆነ። ጥፊም እንደዛ እየሆነ ነው መሰለኝ ወደፊት። ምክንያቱም ሁሉም ድራማ ላይ ጥፊ። ኧረ ቦክስ አምጡ፣ ኧረ እንደ ህንድ አክተሮች ምናምን ጊው ስታደርጉ ከዚህ እዛ አድርሱ ምናምን ጋይስ። እንዴ ሰሞኑን ደግሞ የቲክታክ ተከታታይ ድራማ አለ፣ ሰው ሁላ እዛ ላይ ነው ያለው። እስኪ ያያችሁ ሰዎች ኮሜንት ላይ ያስቀምጡልኝ ፕሊዝ ጋይስ። እኔ አላየሁትም። አሌው እሱን ድራማ ቲክታክ ላይ በጣም ትሬንድ ሆኗል። ብዙ ሰው ተሰብስቦ ምናምን ያየዋል ምናምን። ማን የሚል ድራማ ነበር ጋይስ? ስሙም ራሱ ጠፍቶብኛል። እኔ እንደ እውነቱ ጊዜ ስላልነበረ ወይም ደግሞ ጊዜ ብዙ ስለሌለኝ አላየሁትም። ግን በቃ ቲክታክ ላይ ስከፍት ቲክታክ የሚመጣልኝ ስለነሱ ሪቪው ነው፣ ስለነሱ የሚያወሩ ሰዎች ናቸው የሚመጣልኝ። እነሱን ድራማ የሚያዩ ሰዎች ምናምን ይመጣልኝ። ብቻ እኔ እንጃ እኔ ምን እንደሆነ እስኪ ያያችሁ ሰዎች ንገሩኝ። ብቻ ወደ ድራማ ልመለስ። ቆይ አሁን አማከለች ያንን ጥፊ ቀምሳ ትቋቋመዋለች ወይ ነው? ትቋቋመዋለች ወይ? እሺ እዛ ጋር ምን ሊፈጠር ይችላል? እንግዳ መጥቷል፣ ለዛውም የናሆም ምን ሚስት። ስለዚህ ምን ሊፈጠር ይችላል? ነገሮችን አረጋግተው ሄደው እራቱን ወይም ደግሞ ምሳ ግብዣውን ይበሉታል፣ ወይስ ደግሞ ነገር ተበለሻሽቶ ከሚስቱም ጋር የሚነጋገር ይሁን ወይም ደግሞ ከሚስቱ ጋር የሚጣሉ ይሁን? ምን ይፈጠራል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አንድ ነገር ልንገራችሁ፣ ነገሮች ይስተካከላሉ ብዬ አስባለሁ። ማለት ተረጋግተው ወይም ደግሞ አሰብ አድርጎ ፋዘርም ከዛ በኋላ ናሆሜም አለ ያው ምሳውን እንዳታበላሹ ምናምን ብሎ በቃ ከዛ በኋላ ይገቡና ያው ወደ ምሳው ይሄዳሉ የሚል ሀሳብ ነው ያለኝ። የሆነ የከፋ ነገር ይፈጠራል የሚል ሀሳብ የለኝም። ምክንያቱም ያው ድራማው ገና መጀመሩ ነው ጋይስ፣ ገና ላይ ነን አይደለ? ወደ አልገባንም። ስለዚህ ቀስ እያለ ስለሆነ የሚሄደው ነገሮች የተረጋጋ ነገር ነው የሚኖረው። ያው ከበድ ያለ ነገር አጠብቁላችሁ ፈልጌ ነው። በቀጣይ ክፍል እንግዲህ አሪፋችሁ ነገር ታያላችሁ ብዬ አስባለሁኝ። በተለይ ደግሞ ኤርሚዛ ቤት መገኘቱ ኑሐሚን ጋ አንዴ ደግሞ እዚች አማከለች ኤሚዬ ጋ ኤሚ ነው። እሺ ተሳስቼ ነው። አማከለች የስህተት ነው፣ የድሮ ተሳስቶ ነው። እሺ ጋይስ በስህተት ነው ያጻፈችው። እሺ በቃ ተውት እሱን እሷን ጠይቁ እሱን። ብቻ ሁለቱ ጋር እንደዚህ እንደዛ የሚልበት ነገር ይኖራል። እንደገና ከአምራን ጋር ያለውን ነገር በደንብ እናያለን ብዬ አስባለሁ። አሁንም ደግሜ የምነግራችሁ ነገር እዚህ ተከታታይ ድራማ ላይ የሚጨመሩ ማዕት ሰዎች አሉ፣ በጣም የምትወዷቸውና የምታውቋቸው በሌሎች ድራማዎች ላይ። እንደገና ደግሞ አዳዲስ ልጆችም የሚገቡ ይሆናል ወይም ደግሞ የሚቀላቀሉበት ይሆናል። በቅርቡ ደግሞ አንድ ሰው ይመጣላቸዋል፣ አታስቡ። ምናልባት በቀጣይ ክፍልም ሊሆን ይችላል፣ እርግጠኛ አይደለሁም የትኛው ክፍል ላይ እንዳሉ። ብቻ ይመጣሉ። ፈታ ሸብረቅ ደመቅ እያልን እንቀጥላለን፣ እኛም እንቀጥላለን።
እነሱም ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። ከኔ ጋር አብረን ድመቅ ብለን እንቀጥላለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኑሐሚን በትላንትናው ክፍል ደስ ይል ነበረ። እየተጋጋለ እየሳበ ሳቢ የሆነ እየሄድ ነው አይደለ? ገና በደንብ ይስተካከላል። ያው ነገሮች እየተስተካከሉ እስኪሄዱ ድረስ ነው እንጂ በደንብ ይስተካከላል። ቪውም ይስተካከላል። አሁን 200,000 ላይ ነው። አይ ቲንክ እስከ 300,000 ምናምን ይወጣና ከፍ ይላል እስከ 500,000 ምናምን እንሄዳለን። ይሄ የሚሆነው ግን ያው በስቴፕ ነው። አሁንም አዳዲስ ሰዎች አሉ ብያቸዋለሁ። ከዚህ በፊትም የሚጨመሩ ሌሎች ሰዎች አሉ። አዳዲስ ፊት ያላችሁ እንዲሁም ደግሞ ከዚህ በፊት የምታውቋቸው ታዋቂ የሆኑ የምትወዷቸው ልጆች ይገባሉ ወይም ደግሞ ቤተሰቦች ይቀላቀሉታል ኑሐሚንን እና ፈታ ሸብረቅ ደመቅ እያለ ነው የምንቀጥለው። እስኪ ስለ ኑሐሚን ላንሳ ዛሬ። መጀመሪያ ከእሷ ነው የምጀምረው። የምሬን ነው። እኔ በጣም ነው የተቀላቀለብኝ። ቆይ እናንተ አልተቀላቀለባችሁ? ይኸው ተቀላቀለ። አልተቀላቀለባችሁ? ቀቤቶች አልችላቸውም እንዳለ፣ ምክንያቱም ቀበጥ ስለሆኑ ማለት ነው። ወገቧን ያሰረች ስለሆነች ብዬ ደግሞ ፊደል እያስተማርኳቸው ነው። ይኸውልኝ እኔን ነገር። ለማንኛውም አልተቀላቀለም ጋይስ። እዛኛው ጋር ሄዳችሁ ኖላዊ ላይ ሀናን ስታዩ፣ እዚህ ጋር መታችሁ ኑሐሚንን ስታዩ በቃ የሆነ ምን ልበላችሁ፣ የምሬን እኮ ነው። አሁን እኔ እውነት ለመናገር እዛ ጋር የምትሰራዋ ልጅ የበፊቱ እንትን ጠፍቶብኛል፣ ድባቡ ጠፍቶብኛል። ማለት ኖላዊ ላይ ሀና ሆና የምትሰራዋ ሀና ድባቡ ጠፍቶብኛል። ምክንያቱም እዚህ ጋር ማያት ሀናና እዛ ጋር ማያት ሀና በዚችኛዋ እየተዋጠች ነው። እኔ እንደዛ ነው እየተሰማኝ ያለው። እናንተ እንዴት ነው የሚሰማችሁ ጋይስ? የምር ከበድ ይላል መሰለኝ አንድ ድራማ ሳትጨርሱ ወደ አንድ ድራማ መሄድ፣ በተለይ ደግሞ ዋና ካራክተር ሆናችሁ ከዛም አልፎ ደግሞ የተለየ ባህሪ ኖሯችሁ ሲሆን ትንሽ አስቸጋሪ ነው ብዬ አስባለሁ። ለተመልካቾች ለልጆች እንኳን ችግር የለውም፣ ለሰሪው ችግር የለውም። ያው እነሱ ትወና ስለሆነ ሁለቱም ጋር ያው ማስመሰል ስለሆነ፣ ለእኛ ግን ትንሽ ከበድ ይላል መሰለኝ አይደለ? ተመልካች እንዴት እያያችሁት ነው ጋይስ? ከዚህ በፊት በነበረው ክፍል አንድ ነገር አንስቼ ነበር። ይሄ ድራማ ከሆነ ድራማ ላይ እየተሰረቀ ነው። ከዚህ በፊት እሱን ድራማ 2 ነው 3 ሪቪው አድርጌው አልተመቸኝም፣ ከዛ አቆምኩት ብያችሁ ነበረ። አሁንም 100% የተሰረቀ ነገር አለ። ኧረ ተው ይደብራል። ግን እሱ ድራማ ተቋርጧል ወይስ አልተቋረጠም ጋይስ? እንዴት ነው አልገባኝም። ወይስ እራሳቸው ናቸው ዳይሬክተሮቹ? ላስታውሳችሁ ድራማውን ከፈለጋችሁ፣ ከዚህ በፊትም ተናግሬ ያለሁኝ። ሰራተኛ አለች። ከዛ በኋላ ሰራተኛዋን የቤታቸው ልጅ ወይም ደግሞ ሰራተኛ የሆነችበት ልጃቸው፣ ወንዱ ልጃቸው ያፈቅራታል፣ ይወዳታል። ከዛ እናትየዋ ትጠላታለች፣ ልጇም ትጠላታለች። እናትና ልጅ ጥምድ አድርገው ይዘዋታል፣ ሰራተኛዋን ማለት ነው። ምክንያቱም ልጇን ስለምትወድ። እሱ ብቻ ሳይሆን በቃ በጣም ነው ጥምድ አድርጎ የሚይዟት። እንደገና ደግሞ አባታቸው ወይም ደግሞ አባወራው ሰራተኛዋን ያምናታል። እሷ የምትለውን ነው የሚሰማው፣ ሚስቱንና ልጇን አይሰማም። ልክ እዚህ ጋር እንዳለው እሱ ብቻ ሳይሆን ደግሞ እሱ ብቻም ሳይሆን ሀብል ወስደው እሷን ሌባ ማድረግ፣ ይሄ ነገር ሌላ ወይም ደግሞ አሁን እያወራኋቸው ያሉ ድራማ ላይ ታይቷል በሰፊው። ሀብሏን ወስደው እሱ ሀብል ውስጥ ለማድረግ ምናምን ሲወያዩ፣ ልክ እንደዚህ እነዛም ሲወያዩ ልጃቸው ይሰማል ወይም ደግሞ ወንዱ ልጅ ይሰማና፣ ግን ያው አልተሳካላቸውም። ሀብሉን እሷ ውስጥ ሲከቱ ከእሷ ውስጥ አውጥተው የራሷ ቦርሳ ውስጥ ያደርጋሉ ማለት ነው። እዛኛው ላይ የእናቷን ሀብል ነው፣ እዚኛው ላይ የልጇን ሀብል ነው። ብቻ የሆነ እየተገበላሸ ወይም ደግሞ የሆነ የተገጣጠመ ወይም ደግሞ የሆነ ምን ልበለው ጋይስ ያው በአጋጣሚ ነው እሱን ድራማ ሪቪው ያደረኩት። ከዛ በኋላ አቁሜዋለሁ፣ አልተመቸኝም። በእርግጥ እናንተው ነበራችሁ እሱን ድራማ ለምን አሰራልንም ብላችሁ ወደ መስራቱ የመጣሁት። በወቅቱ በጣም ብዙ ድራማዎች ነበሩ፣ ሰዓትም ስላልነበረኝ ድራማውን ብዙ ስላልተመቸኝ፣ አንደኛ ደግሞ ኢንፎርሜሽን ማግኘት ስላልቻልኩ ነው ያቋረጥኩት። ያው የዛኔ ብዙ ተከታታይ ድራማ ላይ ነበረ ሪቪው ማደርገው። ሀረግ ነበረ፣ እንደገና ጽናት አለ፣ አደይ አለ፣ ሌሎችም ድራማዎች ነበሩ እና ከ4 ከ5 ምናምን ድራማ በላይ ነበረ ሪቪው ማደርገው። እሱን ጨመርኩኝ፣ ግን ኢንፎርሜሽን ማግኘት አልቻልኩም። ኢንፎርሜሽን ካላገኘው ደግሞ ግዴታ ድራማው ማየት አለብኝ ለማውራት። 2-3 ክፍል ለማየት ሞክሬያለሁ፣ ግን ድራማው አልጣመኝም፣ ተውኩት በቃ። እና ያው ኢንፎርሜሽን ካላገኘ ትንሽ ይከብዳል። ምክንያቱም እያንዳንዱን ድራማ አይታችሁ ሁሉን ነገር አይታችሁ ሪቪው ማድረግ ትንሽ ይከብዳል። ግን ያው የሆነ ኢንፎርሜሽን ሲሰጧችሁ ድራማው ማየት አይጠበቅባችሁ እና ያ ነገር ስላልነበረ ድራማውን ትቼው ነበርና ከዛ ድራማ ላይ በቃ ቀጥታ እንደዚህ የመጣ ነገር አለና ዳይሬክተሮቹ አንድ ከሆነና ያኛው ድራማ ተቋርጦ ከሆነ ጥሩ ነው። አይ ቲንክ ሰራተኛዋ ሀና መሰለኝ የሚለው ድራማው ርዕሱ ካልተሳሳትኩኝና
እንደዛ አይነት ነገር አይቻለሁኝ። እንዴት እንደሆነ ባላቅም ብቻ የመጡበት መንገድ ደስ ይላል። እኔ በጣም ተመችቶኛል። ያው እንደዚህ ስላችሁ ደግሞ እኔ ይሄ የቅናት ወይም ደግሞ እንትን ለማለት ምናምን አይደለም ጋይስ፣ ማለት አለ አይደለ ለማስጠቆር ወይም ደግሞ እንደዚህ ያለ እንደዚህ ምናምን እርስ በርሳችሁ ምናምን ለማለት አይደለም። ድራማ እስከሆነ ድረስ ያው የሚመሳሰል ነገር ይኖረዋል። እንትና ጋ ተሰራ እንትና ጋ አይሰራም ማለት አይቻልም። ምክንያቱም ተከታታይ የሆነ ድራማ የሰውን ልጅ ህይወት ወይም ደግሞ የሰውን ልጅ ውሎ ስራ ምናምን ነው እያሳየን የሚሄደው። የሚመሳሰል ነገር ይኖራል። ምክንያቱም እኔ ቤት የሚደረግ ነገርና እናንተ ቤት የሚደረግ ነገር ይኖራል። ለምሳሌ ከ10 ሰው 2 ሰው ቤት ውስጥ የሚደረገው ነገር ሊመሳሰል ይችላል። ገብቷችኋል? እንደዚ አይነት ነገር ስለሚኖር አጋጣሚ ስለሚኖር በዛ ማለፍ እንችላለን። ግን ባይሆን ጥሩ ነው። እርግጠኛ ሆኜ ደግሞ የምነግራችሁ አይሆንም እንደዛ። ምክንያቱም ገና የሚመጡ ብዙ ሰዎች አሉ። ለዛ ነው እርግጠኛ ሆኜ የምነግራችሁ ብዙ ሰዎች ስላሉበት ነው። እንደገና በጣም ጥሩ ጥሩ ሰዎች ስለሚገቡ ድራማውን ወደ ሌላ ነገር ያዞሩታል። ብቻ እያማረ ይሄዳል ብዬ አስባለሁ። ከዛ ውጭ ደግሞ ትናንትና አምራን መታ ነበረ። አምራን ምን ሆና ነው ጋይስ? ማነሽ? ኧረ ናሆም ተመችቶኛል። እንደ ናሆም የተመቸኝ የለም እዚህ ድራማ ውስጥ። የምሬን ነው የምላችሁ። በቃ አወራሩ ብትሉት በቃ የሆነ አይመችም ጋይስ። ተጫዋች ነው ከሌለ ምናምን። ማነሽ? አይከብድም። አምራን የእውነት ተቀይራ ነው ወይስ ደግሞ እሱን ላለማጣት ነው? ገንዘብ ላለማጣት ነው? ምንድን ነው የምታስቡት? ያው እንግዲህ እኔ እርግጠኛ ሆኜ የምነግራችሁ ተቀይራ ነው ብዬ አይደለም። ምክንያቱም እዛ ጋር ከኤርሚ ጋር የምታደርገው ነገር እንዳልተቀየረች ያሳየኛል። ገንዘብ ፈልጋ ነው ወይም ደግሞ ለገንዘቧ ነው። በቃ እሱን እንደ ገንዘቧ ነው ያየችው ወይም ደግሞ እንደ ገቢ ምንጯ ነው የምታየው። እሱን ካጣች ምንድን ነው የሚሆነው? የምትበላውን እንትን የምትለው ልታጣ ነው ማለት ነው። ለዛ ነው እንጂ እንደዚህ የሆነች ያለችው እውነት አምናበት አይደለም ብዬ ነው የማስበው እኔ። ያው ወደፊት የምናየው ይሆናል። ምናልባት ተደብቃ ትጨልጥ ይሆናል። ኤርሚ ደግሞ በቃ በዚህ አልሳካለት ሲል እዛ ጋር ደግሞ ሄዶ እርስ በርሳቸው እነሱ ሊወጉ። ኧረ በስመ አብ! ኧረ ከባድ ነው። የምሬ ነው። ጠላት ነበሩ፣ መልሶ ደግሞ እርስ በርሳቸውን ይደጋገፋሉ። ያው ኑሃሚና ናሆም አንድ ላይ እንዳይሆኑ ማለት ነው። ግን ዞሮ ዞሮ አይቀርም። ገምቱ ብያችሁ ነበር። ሁላችሁም የናሆም ትሆናለች ነው ያላችሁ። እንዴት እንዳያችሁትና እንዴት እንዳሰባችሁት ባላቅም የናሆም ትሆናለች ብላችኋል። እንግዲህ አብረን የምናይ ይሆናል። ማን ተፋልጦ ማን እንደሚወስዳት አብረን የምናይ ይሆናል። ምናልባት ሌላ ሰውም ሊጨመር ይችላል። ያንንም እያሰባችሁ እኔ ከመጣሁ እኔ ወስዳት ነበር፣ ነገር ግን ተበልታለች። ስለተበላች አልፈልግም ብያቸዋለሁ። ባለፈው ነግሬያቸዋለሁ። ያው ተበልታለች ማለት ይገባቸዋል ጋይስ። ምክንያቱም ጥሩ አይደለም፣ እውነት ጥሩ አይደለም። እኔ ወንዶችን ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁኝ ወይም ወንዶች ብጠይቃችሁ ምንድን ነው የምትሉት? ምንም የማታውቅ ጨዋ፣ ያልተነካካች፣ ሰው የማታውቅ ያልባለገች ምናምን አለምትሉት። ማንኛውም ሰው እንደዚ አይነት ሰው ነው የሚፈልጉ ብዬ አስባለሁ። ምክንያቱም ትዳር ቀልድ አይመስለኝም፣ ማለት ጨዋታ አይመስለኝም። ህይወት ነው፣ እረፍት ነው፣ ሰላም ነው፣ ደስታ ነው። ደስታን፣ ሰላምን፣ እረፍትን በትዳር ውስጥ ማግኘት የምችሉት ደግሞ ትክክለኛውን ሰው ስታገኙ ነው። የምሬ ነው። ያለበለዚያ እኮ ቃጠሎ በሉት እኮ፣ በገዛ እጃችሁ እሳት ውስጥ መግባት፣ ፍም ውስጥ መግባት በሉት። በወጣችሁ በገባችሁ ቁጥር ጭቅጭቅ። በቃ ይሄ ቤት ላይ ጭቅጭቅ ካለ ውጪ ያለው የእናንተ ውሎ እንኳን ስራ ቦታ ያለው ውሎ ጭቅጭቅ ነው የሚሆነው። ይህንን ነገር ስላየሁት ነው። አብረን ሺር የምንሰራ አንድ ሰው ነበረና ከሚስቱ ጋር ተጣልቶ የመጣለት እዚህ ስራ ቦታ ከማናችንም ጋር አይስማማም። የምሬ ነው። ከማናችንም ጋር ከማንም ጋር በቃ መነዛነዝ፣ መጨቃጨቅ እንትን ማለት ነው የሚወደው። በቃ ልጆቹንም እንዳለ በቃ መጮ ነው። በቃ ዝም ብሎ ከከስተመር ጋርም አይስማም፣ ከማንም ጋር አይስማም። አቤት ተበሳጭቶ ይመጣለት። ከዛ ደግሞ ይጠጣል፣ ቁርስ ይበላል፣ ይጠጣል። ከዛ ደግሞ ምሳ ሰዓት ላይ ይጠጣል። ከእሷ ጋር ተጨቃጭቆ ይመጣለት። በሰላም የዋሉለት ደግሞ በሰላም ደግሞ ይመጣለት፣ ወይም ያልተጨቃጨቁለት ደግሞ በሰላም ወደ ቤቱ ይሄዳል። ምንም አይነካካም ምናምን እና ትንሽ ከበድ ይላል። ቤት ውስጥ ሰላም ከሌለ ውጭ ላይም ሰላም አይኖርም። የምሬን ነው የምላችሁ። እና የብዙ ሰዎች ትዳር የመፍረስ ምክንያት፣ የመጣላት ምክንያት፣ የመደባደብ ምክንያት ትክክለኛውን ሰው አለማግኘት ይመስለኛል። በባለፈው ሪቪው ላይ ተናግሬያለሁ። ትክክለኛውን ሰው የምታገኙት እናንተን ብላ የምትመጣ ሰው ስታገኙ ነው። ወይም ደግሞ እሱም አንቺን ብሎ ሲመጣ ወይም አንቺም እሱም ብለሽ ስትሄጂ። ይሄ ማለትም ማለት ነው ኢንካም ካላችሁ፣ ፋይናንሻል ፍሪደም ውስጥ ካላችሁ ብዙ ነገራችሁን ብሎ ሰው ይመጣል። ገንዘባችሁን አይቶ ይመጣል። በገንዘብ ወይም ደግሞ ይሄ ምቾት ያመጣው ፊታችሁን አይቶ ይመጣል። እውቀታችሁን አይቶ ይመጣል። ስራችሁን አይቶ ይመጣል። መኪናችሁን ወዶ ይመጣል። ቤት ስላላችሁ ይመጣል። ኮንፈርት ዞን ላይ ስለሆናችሁ እሱም ለኮንፈርት ዞኑ ብሎ ሲል ይመጣል።
ገብቷቸዋል አይደለ? ይሄ ሁሉ የሚመጣው ሰው እናንተን ብሎ ሳይሆን እናንተ ዙሪያ ያለውን ነገር ፈልጎ ገብቷችኋል። መኪናችሁን፣ ንብረታችሁን፣ ብራችሁ ምናምን የሆነ እውቀታችሁን፣ ዝናችሁን፣ ታዋቂ ከሆናችሁ እውቅናችሁን ፈልጎ ነው እንጂ እናንተ ራሳችሁን ማንነታችሁን ብሎ አይመጣም። እርግጠኛ ሆኜ የምነግራችሁ ቢመጣ እንኳን ማን እንደሆነ አታውቁም፣ አትለዩም። ሁሉም ተመሳሳይ ሆኖ ነው የሚመጣው። ጥሩ፣ ጨዋ፣ የሚያስብላችሁ፣ የሚወዳችሁ፣ የሚያፈቅራችሁ፣ የሚሞትላችሁ፣ የሚሳሳላችሁ ሆኖ ነው የሚመጣው ዓላማውን እስኪያሳካ። የምሬ ነው የምላችሁ። ስለዚህ ውዶቼ ጓደኛ፣ የትዳር አጋር መያዝ ከፈለጋችሁ ምንም በሌላችሁ ታይም ያዙ። የምሬ ነው የምላችሁ። ምንም ሳይኖራችሁ ባዶ ኪሳችሁን የታክሲ እያጣችሁ ካፌ ይዛችሁ ሄዳችሁ እሷን ለመጋበዝ እያጣችሁ ባላችሁበት ታይም ስራ ላይ ጥሩ ብር ሳታገኙ ምናምን ገብቷችኋል። በደንብ ራሳችሁን ሳትችሉ ከእናንተ ጋር ያለች ሴት ከሆነች ይህንን ሁሉ አውቅ ገብቷችኋል። ዛሬ እኮ ታክሲ አጥቼ በእግሬ ከዚህ እስከዛ ሄድኩ የምትላት ሴት አይዞ ብላ የምትደግፍ በቃ ስራ በርታ እናልፈዋለን የምትል ሴት ልክ በዚህም ታይም ካገኘ በዛ ጊዜ ውስጥ ወይም ደግሞ በዛ ሲቹዌሽን ውስጥ በዛ ችግር ውስጥ በዛ ሁኔታ ውስጥ ይዛህ የምትሄድ ወዳህ የምትሄድ ሴት ካገኘ በቃ አንተ እድለኛ ነህ። ያቺ ሴት ገንዘብን ብላ እንዳትመጣ ገንዘብ የለህም፣ ቆንጆ ነህ ብላ እንዳትመጣ ፊት ገርጥጧል። ገብቷችኋል። መኪና እንዳትል መኪና የለህም፣ ቤት እንዳትል ቤት የለህም። ሰው የምትፈልገው አንተነትህን ነው። በቃ አንተን ራስህን ነው። ገብቷል። በነፃነት ነው ያገኘች ወይም ደግሞ ይሄ በግላጭ ነው በቃ የተገኘው ምንም ሳይኖር። ገብቷችኋል አይደላችሁ? የፈለጉት ነገር በዛ ህይወት ውስጥ የመጣች ሴት መቼም አትተዋችሁ። ገንዘብ መጣ አልመጣ፣ ሄደ አልሄደ ከእናንተ ምንም አይለያትም። በቃ እናንተን ከመውደድ ምንም ነገር አያስቆማት። ገብቷችኋል አይደለም? ብታጣም ፍቅሯ አይቀንስም፣ ብታገኝም ፍቅሯ አይቀንስም። ገብቷችኋል? ያው ነው በቃ ተመሳሳይ ፍቅር ነው ለአንተ የሚኖራት። ነገር ግን ገንዘብህን በላይ መጣች ሴትዮ አንድ ቀን መኪና ተጋጅቶ መኪና ሌላ መግዛት ያቃተ ቀን ጓገጭ ትላለች። ቤት ውስጥ ሌላ ጦርነት ይጀመራል። ቤትህን እንደው በድንገት እንደው አያርገውና ባንክ የወሰደው ጊዜ ወይም ደግሞ መንግስት የያዘው ጊዜ በቃ ጥላህ ነው የምትሄደው አንተ። ምክንያቱም ከዛ ኮንፈርት ዞን ስትወርድ ትሄዳለች። ምክንያቱም የመጣችሁ ኮንፈርት ዞኑን ፈልጋ ነው። አገኛችሁኝ አይደለም? ሰው እንዴት ጓደኛ መያዝ እንዳለባችሁ አስቡ ባይ ነኝ። እኔ ብዙ ጊዜ እላለሁ፣ ለሰዎችም እላለሁ፣ ለራሴም ብዙ ጊዜ እለዋለሁ። ዝም ብዬ ሳስብ ስለ ጓደኛ ምናምን ምን አለ አሁን ምንም ሳይኖረኝ ምን አለ አሁን እንደዚህ ተፍ ስል አንዴ ገንዘብ እያጠረኝ አንዴ ያገኛለሁ ደግሞ አንዴ ያጣለሁ እቸገራለሁ ምናምን። በዚህ ሁኔታ ውስጥ ይህንን ሁኔታዬን አይታ ይህንን ሁኔታዬን አውቃ በዚህ ጊዜ ውስጥ ፍቅረኛ ባገኝ ጓደኛ ባገኝ ብዬ ብዙ ጊዜ አስባለሁ። እና በዚህን ታይም የተገኘች እንጃ እኔ የምልላችሁ አልችልም። በቃ ምን እንደምላችሁ አላውቅም፣ ቃላት ያንሰኛል። ብቻ ሰጪ እግዚአብሔር ነው፣ ሰጪ ፈጣሪ ነው። እሱ ይስጣችሁ ማለት እወዳለሁ። ያው አባት ለልጁ የሚያስፈልገውን ያውቃል፣ የሚሰጠውንም ያውቃል። እሱ ይስጣችሁ።